የብሩክ ወንድም መድብል በወንድሜ አልደራደርም፣ ወንድሜ አንድ ነገር ቢሆን ከነዚህ ሰዎች ራስ ላይ አልወርድም፣ የት ነው የመሀሌት ቤት አሳየኝ ዳጣ ብሎ ተነስቷል። ጦርነቱ በይፋ ተጀምሯል። እንግዲህ ብሩክ እስካሁን የት ገባ የሚለው ነገር እየታወቀ አይደለም። በዚህ አማካኝነት እንግዲህ እስካሁን ብዙ ታግሷል። መሀሌት ግን እቤት መምጣቷን የሰማው መድብል ምን ልትሰራ መጣች? ምን ታደርጋለች እዚህ? ወንድሜ አንድ ነገር ቢሆን ከነዚህ ሰዎች ራስ ላይ አልወርድም ብሏል። መሀሌትና ኤፍራታ ቤት ድረስ መጥተው ነበረ። ቤቷ አልተሸጠም፣ መክሰስ አለብኝ፣ ድርሻ ይገባኛል ብላ ነው ቤት ድረስ ሄደችው። እንደዚህ በማድረጓ ደግሞ ዝና ይሁን እዚህ ጋር እንደምትመለከቱት አንገቷን ሲጥ አድርጎ ይዟታል ማለት ነው። ቤት በመጡ ሰዓት እንግዲህ ዳጣ በእንደዚህ ሁኔታ አፍጣ ነው ያየቻቸው። ምን ልትሰሩ መጣችሁ? ምን ቀራችሁ? እዚህ ምን ትሰራላችሁ? እንደዚህ ሳላጋጭሽ ከዚህ ሂጂ ነው ያለቻት። በተለይ ኤፍራታንና ዳጣ እንግዲህ የነብሩክ ቤት መከታ ናት ማለት ነው። ምንም አትፈራም። መሀሌትን ከዚህ በፊት ያው ያደረገቻትን እኛ እናውቃለን ማለት ነው። አሁንም አትምራትም። አንቺ ደግሞ ቤተሰብ አግኝተሻል ምናምን ተብሏል ነበር መለሰሪ እዚህ መጣች ስትላት፣ አዎ ቤተሰብ አለኝ ወፍ ሰራሽ አይደለውም በማለት መልሳላታለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ ቪዲዮውን ጀምሩ። ስለምታበረታቱኝ አመሰግናለሁ። ቀጣዩን ክፍል ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። እንግዲህ በመግቢያው ላይ እንደተመለከታችሁት ቅድስት በጣም በሀሳብ ትገኛለች። ጭንቅ ውስጥ ነው ያለችው። ይሄ ደግሞ ምክንያቱ ብሩክ ከቤት ከጠፋ ሰንበት በት ብሏል፣ እየተመለሰ አይደለም። በእኔ ምክንያት ይሆኖ እያለች እያሰበችም ትገኛለች። እኔ እኮ ስግደረደር ነው እንጂ እኮ እሱን ጠልቼው አይደለም። እንደምወድ አያውቅም። ቢያውቅ ኖሮ እንዴት እንደምወደው እኔ ለቤተሰብ ሽማግሌ ላክ ማለቴ የሴትነቴን ነው በእኔ ተቀይሞ የሆነ እያለች እንግዲህ እየተብሰለሰለች ትገኛለች። በሀሳብ ተውጣ ትገኛለች ማለት ነው። ያው ብሩክ ለምን እንደጠፋ ሁላችንም እኛም ማወቅ አልቻለም። ብሩክ ግን ወደ ድራማው ቢመለስ በጣም ደስ ይለናል። ምን ገጥሞት ይሆን የሚለው በጣም አሳሳቢ ነው። ምናልባትም እንግዲህ ቤቱንም አልሸጠም ተብሏል። ቤቱን ሳይሸጥ ልጁን ግን እንዴት ሊያሳክም ቻለ የሚለው መነጋገሪያ ሆኗል። ይሄንንም እንግዲህ ሞገስ ሰምቷል። ቅድስት እንግዲህ ሞገስ ጋር ደውላ ነግራዋለች። ጋሼ ቤቱን አልሸጠም ብላለች። መሀሌት ቤት መታ ነበረ። ይገባኛል ክስ ይግባኝ ለማለት ነው የመጣሁት ብላ ወረቀት አንጥታ ሄዳለች እያለች ነው እንግዲህ የነገረችው። መሀሌት መታ ያው ወረቀት ሰታ ነው ሄደችው። ደግሞ እንዳትቀጁ መሀይብነት በዘራችሁ ስላለ ቤቱ ስላልተሸጠ የብሩክ ቤት ይገባኛል፣ እሱን ድርሻ ፈልጌ ነው የመጣሁት። ብሩክ ሲመጣ ለብሩክ ስጪው። እንዴት ምን ማለትሽ ነው? ጋሽ ቤቱን አልሸጠም ማለት ምን ማለት ነው ብትላትም ሰራተኛ መሆንሽን አትርሺ አንቺ ደንቆሮ፣ ሁሉን ነገር ለአንቺ እንዲነግርሽ ትጠብቂያለሽ ወይ ትፈልጊያለሽ ወይ እያለቻት እንግዲህ በስተመጨረሻም እንዳትቀጁ ወረቀቱን እንከፍላታለች። ልክ ከሚገርማችሁ ነገር እሷን ዝናን ብሎ እንደሚሰድባት ቅድስትን ተሳድባ ሄዳለች እና እሷ እዛ ዝና ያሰቃያታል። እሷ ደግሞ ያው ከበታቿ ያሉትን ለማሰቃየት ትሞክራለች። በነገራችን ላይ ቅድስት ከመሀሌት በብዙ ነገር ትበልጣታለች። በማስተዋል፣ በመልካምነት፣ በመልክ በብዙ ነገር ነው የሚበልጣት እና ብሩክ አፈሰ ነው የሚባለው አሁን ላይ። ቅድስትን አገባ ማለት ብሩክ አፈሰ ማለት ነው እና ከመሀሌት የተሻለች በተለይ በስነ ስርዓቷ የሆነ ሀሳቢነቷ በብዙ ነገር ትቦንሳታለች ማለት ነው። እና ሞገስ እና ሉላም እንግዲህ አንድ ቦታ ሆነዋል። የዝናን መከታተል አሁንም አላበቃም። እንግዲህ እንዳያችሁት ዝና ዛሬም ተመቷል ማለት ነው። እየተቀጠቀጠ ነው የሚገኘው። እሱ ኃይሉ መሀሌት እና ሉላ ላይ ብቻ ሆኗል። ያው ከወንድ ጋር ሲጋጠም ግን እየተሸነፈ ነው የሚሄደው። መድብል እንግዲህ አናቱን ብሎ እንደ ባብ ቀጥቅጦ ነው መሬት ላይ የጣለው። ዝም ብሏል። ያው መናገርም አልፈለገ፣ ተሸንፏል ማለት ነው። ግን አምኖ መቀበል አልቻለም ማለት ነው። ሉላም እንግዲህ ከዚህ በኋላ የእሱ እንደማትሆን ያው ውስጡ ነው ማሳመን ያቃተው እንጂ ከዳችኝ ማለት ነው እያለ ነው። አምነክ ተቀበል፣ ከዚህ በኋላ የእሱ መሆኗን አምነ ተቀበል እያለችው ነው ማለትም
ምን ነው አምኜ የምቀበለው? ሚስቴ ከሞገስ ጋር መተኛቷን፣ ሚስቴ ጥላኝ መሄዷን ነው አምኜ የምቀበለው እያለ አሁንም እልህ ተያይዞ ነው ያለው። እልህ እንግዲህ አያዋጣም። ዝና አርፈ ብትቀመጥ ነው የሚሻለው። ሞገስ እንግዲህ አሁን ላይ ሀሳብና ጭንቀቶች ቢኖሩበትም ግን ከሉላ ጋር ስለመሆኑ ደስተኛ ነው። ግን ያው መውጣትና መግባት እየቻለ አይደለም። ትልቁ ፈተና የሆነው ደግሞ ኤቲኤም ነው። ኤቲኤሙን መሆኑን ቢያቅ የሆነ ሌላ ሲስተም ሊቀይር ይችላል። ግን ያው ብር በወጣ ቁጥር እሱ ያለበት ቦታ እየታወቀ ነው የሚገኘው። ይህ በጣም ከባድ አደጋ ነው ማለት ነው። መሀሌት እንግዲህ በጣም ትልቅ ስህተት ነው የሰራችው። ዝናን ሳታማክር የወሰነችው ውሳኔ እንግዲህ አንገቷን አሳንቋታል ማለት ነው። እንዴት አይነት ደደብ ነሽ! ምን አይነት እንከፍ ነሽ! ምን ባረግሽ ይሻልሻል? እንዴት ለነሱ ለራሳቸው ሄደሽ ቤታቸው አልተሸጠም ብለሽ እንዴት ነግሪያቸዋለሽ ነው ያላት። ምክንያቱም ዝና የሚሰራው ወንጀል ስለሆነ አሁንም ብዙ ፋይል ይወጣበታል ከዚህ በኋላ ማለት ነው። ሉላ እንግዲህ እንደተናገራችሁ ሰምተናልና ስራው ምንድን ነው ብሎ ሞገስ ሲጠይቃት እሱ ወንጀል ነው የሚሰራው፣ ስራው ወንጀል ነው። ስለዚህ ወንጀል ስለሚሰራ ነው አሁን የብሩክንም ሚስጥር ሊያውቅ የቻለው። ያው ብሩክ እያደረገው ነገር ለልጁ ብሎ ነው። ዝና ደግሞ ሀብቱን ያከማቸው በወንጀል ምክንያት ነው ማለት ነው። ቅድስት እንግዲህ ጋሽ የት ሄዶ ይሆን እያለች አሁንም ጭንቀቷን እንደቀጠለች ትገኛለች። ዝም ብሎ ፈርቶኝ ነው፣ ከንፈሬን እንኳን ቢስመኝ ምን ነበረበት? ይህን እኮ እኔም ባይፈራኝ ኖሮ ለምሳሌ ወንድም አደርስላት ነበረ። ጋሼ ግን አንዳንድ ነገር ላይ ጀግና ቢሆንም አንዳንዴ ደግሞ የሚፈራው ነገር አለው። እስካሁን ድረስ እኮ ወንድ ልጅ ለምሳሌ ወንድም አደርስ ነበር እያለ ትገኛለች ማለት ነው። ግን አሁንም አይቀርም ብላ ቆርጣ ተነስታለች። እንግዲህ ሀሳቧ ያው ከብሩክ ልጅ መውለድ፣ ያው የብሩክ ሚስት መሆን ነው የምትፈልገው። ያው እሱም ይፈልጋል። ግን በመሀል እንደዚህ አይነት ነገር መፈጠሩ በጣም ከባድ ነገር ነው የተፈጠረው። እውነት ለመናገር በፍቅር ስታስቡት ቅድስት ቦታ ሆናችሁ ስታስቡት ደስታዋን ገና ስትጀምር ብሩክ መጥፋቱ በጣም አሳሳቢ ነገር ነው። ዳጣ እንግዲህ ይሄኔ እኮ የሆነ ቦታ ከሴቶች ጋር ምናምን እስኩል ላይ እያለ ሊሆን ይችላል እያለቻት ነበረ። ሆሆ ያንቺ ደግሞ የማይሆን ነገር አታስቢ ትላታለች ማለት ነው። ቢሆንስ ምን ችግር አለው ስትላት፣ አይ ቢሆንም ሆነ ነው በቃ ትላለች። ቢሆንስ እኔ ምን አገባኝ ታዲያ፣ እኔን እኮ አይገጠኝም። ያው ቅድስትን ለማናደድ የተጠቀመችው ሲስተም ነው ማለት ነው ዳጣ። እኔንስ ታዲያ ምን ያገባኛል? ብሩክን ተወጁ የለ እና አንቺስ ተወጁ የለ እንዴ? የዱባና የቅል አበቃቀል ለየቅል ብላታለች ዳጣና የቅድስትን ስሜቷን ስለምታቅ ብሩክን እንደምትወደው ስለምታቅ እያሾፈችባት ትገኛለች። በተራ በተራ ነው የሚተራረቡት ማለት ነው። ቀሚስ ለብሰሽ ሴት መሰልሽ፣ ሰብሰብ ብሎ ለመቀመጥም እንኳን በቃሽ እያለች እንግዲህ እየቀለደችባት ነው የምትገኘው። ደስ የሚል ፍቅር ነው ያላቸው በነገራችን ላይ እና እየተተራረቡ ነበረ ምግብ እየበሉ እየነበሩት። ኤፍራታ ግን ያው አሁንም ለጥቅም ብላ እንግዲህ መሀሌት ስርስር ማለቷን አልተወችም። ያውችኛዋ ሚስጥር አውጥታ አትነግራትም። እስከ ብሩክ ቤት እንኳን አብራት ሄደችው ምሳ ጋብዝሻለሁ ተብላ በሆዷ ተታላን ሄደችው። በጣም ያሳዝናል። ሰው በሆዱ እንዴት ይታለላል? በሆዷ ተታላን ሄደችው ማለት ነው። ግን ብር ብትሰጭኝ ይሻላል ብላለች። እንግዲህ አሁን ብሩክ ይመጣል አይመጣም የሚለውን ነገር በቀጣይ ፓርት ነው የምናይ የሚሆነው። ለምን ጠፋ የጠፋ ለፖሊስ አመልክቷል። አሁን ላይ መድብል ፖሊሶቹ እንግዲህ የሆነ መረጃ የሆነ ፍንጭ ይሰጣሉ ብለን ተስፋ እናደርጋለን። መሀሌትን ግን አሁንም ይሄድላታል። መሀሌት በቃ ከሁለት ወገን መድብልም አይለቃትም። ዝናም እንግዲህ ሲጥ አድርጓታል። አሁን ላይ ሜዳ አየር ላይ የምትቀርበት ጊዜ ነው ማለት ነው መሀሌት። ምክንያቱም ወንድሜ አንድ ነገር ከሆነ አለቃቸውም ብሏል። ስለዚህ መታ መናገሯ መሀሌት ጥሩ ነው። የሆነ መፍትሄ ይፈጥራሉ ማለት ነው። ቤቱን ብሩክ አልሸጥም፣ እኔ መሀሌት ነኝ፣ እማልደርስበት እንዳይመስለው እኔ መሀሌት ነኝ እያለ እየጎረረች ነበረ። አሁን ግን ያው ወንድምየው ስለሰማ ሄዶ ሲጥ ያረጋታል በድጋሚ ማለት ነው።
አበቃላት በቃ ማህሌት ከሁሉም ሳትሆን ልትቀር ነው። በጣም ነው የሚያሳዝነው። ከብሩክም ሳትሆን ከዝናም አትሆንም። ምክንያቱም ዝና ደደብንሽ ይላታል። ምንም የማይገባሽ ድንጋይ ነሽ ደንቆሮ ነሽ ይላታል። እና የማይላት ነገር የለም። እሷ ግን እንዲያፈቅራት ትፈልጋለች። እንደዚህ እየሰደባት ደግሞ ሊያፈቅራት አይችልም መቼም ማለት ነው። እሱ የሚያፈቅረው ሉላን ነው። ከሉላ ጋር ነው ፍቅሩ እንግዲህ ያለው። ማህሌት ደግሞ የራሷ ለማድረግ እየጣረች ነው። አሁን ላይ ቤቱንም የብሩክ ቤት ለኔ ደርሰኛል እያለች ነው። ይሄንን ደግሞ ኬስ ሰማች እንዴት አወቀች የሚለው ነገር ሌላ ጥያቄ ይፈጥርባታል። አሁን ላይ ኬስ ሰማሽ አንቺ እንዴት ልታቂ ቻልሽ የሚለውን ጥያቄ መድብል ሄዶ እንግዲህ ሲጥ አድርጎ ይጠይቃታል። ያኔ እንግዲህ ዝናን የነገረኝ ማለቱ አይቀርም። ዝናና መድብል እንግዲህ እንደገና መፋጠታቸው አይቀርም። አንድ ላይ ጦርነት ይጀምራሉ። ብሩክም ለምን ጠፋ ስለዚህ ታውቃላችሁ ብሎ መጠርጠሩ አይቀርም። መድብል ወንድሜ ነው ነገር ከእናንተ ራስ ላይ አልወርድም ስላለ እናንተ የሆነ ነገር አድርጋችሁ ነው ሊል ይችላል። በእርግጥ እነሱም አያውቁም እስካሁን ምን ብሩኬት እንዳለ አያውቁም። ዝና የሚከታተለው ሞገስን ነው እንጂ ብሩክን ስለማይከታተል የት እንደገባ አይታወቅም። ኢንፎርሜሽኑን እንግዲህ ከሰማበት ሰምቷል። ከኔ ጋር የሚሰሩ ሰዎች ናቸው የሚያውቁት ምናምን ብሏል። እንግዲህ ስለ ቤቱ ሲያወራ ያው ስለ ቤቱ መረጃው ይኖረዋል፣ ግን ስለ ብሩክ መረጃ አይኖረውም። ማህሌት ያው አሁን ስለ ዝናን ስትጠቁም ከዝና ጋር ደግሞ የበለጠ መቆራረጡ አይቀርም። ግን መድብል ሄዶ ሲጥ ካረጋት እውነቱን ደግሞ ትናገራለች ማለት ነው። ስለዚህ ከሁሉም ነገር ከብሩክም ሳትሆን ከቤቷም ሳትሆን ከዝናም ሳትሆን ከሁሉም ነገር ባዶዋን ትቀራለች ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ምሳሌ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። በቀጣይ ምን ሊሆን ይችላል የሚለውን ሀሳብና አስተያየታችሁን እስኪ በኮሜንት አስቀምጡልን። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቤተሰብ ሆናችሁ ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። ቻው